ምን ያደርጋል? ቆንጆ ጨዋታ ግብ ቢሆን ኖሮ እኮ አርሴ ዛሬ ምርጥ ነበር። ወይኔ ግን እድላችን ማንቸስተር ሲቲ አርሰናልን በማሸነፍ ዋንጫውን የማግኘት እድሉን በእጁ አስገብቷል። ከአርሰናል ነጥቆ በ11 በ12 ነጥብ እየመራ ነበር አርሰናል። በ33ኛው ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ አርሰናል 2-1 አሸንፏል። በኢታር በተደረገ ጨዋታ ቼርኬና ሃላንድ ግቦችን አስቆጥረው ካቨርት ደግሞ የአርሰናል አንድ ግብ እንግዲህ አስገኝቷል። ከጨዋታ 3 ነጥብ ያገኘው ማንቸስተር ሲቲ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 3 አጥብቧል። አንድ ተስተካካይ ጨዋታ ያለው ማንቸስተር ሲቲ የፕሪሚየር ሊጉን ዋንጫ ለማንሳት ያለውን እድልም በእጁ አስገብቷል ማለት ነው። አርሰናል በሀገር ውስጥ ውድድሮች ማለት ነው ባለፉት 4 ተከታታይ ጨዋታዎች የተሸነፈ ሲሆን የሊጉን ዋንጫ ከ22 ዓመታት በኋላ ለማንሳት ያለውን እድል ራሱ እጁ ማለት ነው እሱ ራሱ በእጁ እንትን ውስጥ ጥርጣሬ ውስጥ አስገብቶታል ማለት ነው። አርሰናል እንደ ትልቅ ክለብና እንደ ምርጥ ገናና እንደሆነ ክለብ ሰሜን ለንደን ላይ ምርጥ እንደሚባል ክለብ ራሱን ለምንድን ነው የማያየው? ሌሎች ክለቦች ይፈሩታል አርሰናል በጣም ነው ማለት ራሱ ለራሱ ያለው ግምት ግን የወረደ አናሳ የሆነ እድል ነው እና አሁንም ይሄ ፕሬስ ማድረግ ጨዋታ ላይ የሆነ በቃ እልህ የሌለው ጨዋታ ዛሬ ትንሽ እንደውም ይሻላል። ግን ታመጡትና መጨረሻ ላይ ሁሉ እልህ ይጠፋል። እንዴ የሲቲን ጨዋታ ይወት ዛሬ ተከላካይ ያልሆነ ልጅ እንዴት አድርጎ እንደሚቆልፍባችሁ ቻርጅ አለው፣ ፕሬስ አለው፣ ያስጨንቃችኋል፣ ምናምን ኳስ ዳይሬክሽን ያስታችኋል። እናንተ የራሳችሁ ጨዋታ በራሳችሁ ያሳችሁትን ኳስም ፈርታችሁ በእጃችሁ ታጠፉታላችሁና በእናታችሁ ምርጥ ነበራችሁ። ዛሬ ማሸነፍ ነበረባችሁ። ካቨርት አንድ ጎል አግብቷል። ባገባው ልክ ካቨርት ማአት ኳስ ነው የሳተው። አንድ ጎል አግብቷልና አይደለም ካቨርት ማአት ኳስ በተለይ በቴስታ የገጫት ብትገባ ኖሮ በቃ እንደው ይሄን ህዝብ በቃ ታሳፍርልን ነበር። ኤኒዌይ ማነው ማዱኬ ሳታት እድል ሌላኛው አንድ እድል ነበር ያመረጠችን። ራይስ እና ኢንካፒዮ ደግሞ ያዳኗቸው ግቦች በጣም የሚገርም ነው። ገብርኤል ጂሰስ ሌላ ነው ጨዋታ። ኤኒዌይ የሚገርም ጌም ነበረ። ለራይስ እና ለኢንካፒዮ ላዳኑት ኳስ አሪፍ ነው። ማዱኬና አበርት ግን 3 ኳስ ማበርት ይሳተው ከ3ቱ አንዱን እንኳን ቢያገባ አርሰናል የማሸነፍ እድል ነበረው። ኤኒዌይ ይሁን ብለናል። በጣም የጋለ ጨዋታ ነበር። በተለይ መጨረሻ አካባቢ ላይ ሊነሳ የነበረውን ጦርነት እንግዲህ እነ ትሮሰር አረጋግቶታል ማለት ነው። ኤኒዌይ ይሄን ይመስላል። ምንድነው የሚባለው? እድላችን እድል በቃ ይታደሉታል እንጂ አይታገሉትም። አርሰናል ደጋፊዎች በሙሉ በቃ ዝም ብላ አትቃጠል፣ ወደ ቤት ግባ፣ በልክ ጠጣ፣ በኃላፊነት ጠጡ፣ ቤታችሁ ግቡ። እኔ ቤቴ ቆዩ። ከገባው የዛሬ ጨዋታ ስሜታዊ ያደርጋል። ኤኒዌይ ረጋ በሉ፣ ኃላፊነቱ ሰዱ፣ ንዴት ቀንሱ። ከልኩ አያልፍም። ልንበላም እንችላለን።